አሁን ፓስተር ዮናስን ወደዚህ ጋብዛለሁ። ፓስተር ዮናስ ወደዚህ መጣና አንድ ጸሎት ከጸለየ በኋላ ከዛ በኋላ እግዚአብሔርን ቃል ያካፍለናል። የሚቀጥሉትን ፕሮግራሞች እሱ ያስኬዳል ማለት ነው። ዌልካም በሉት እስቲ ፓስተር። እንኳን ደህና መጣ። እንወድሃለን፣ በጣም እናከብርሃለን ደግሞ። ሃሌሉያ። እስኪ ከፍ ባለ ድምጽ ኢየሱስ ተነስቷል በሉ እስኪ። ደግሞ ይመጣል በሉ እስኪ። በጣም ደስ ብሎኛል የጌታን ትንሣኤ በዚህ መልኩ በማሳለፋችን። ደግሞ የተወደዳችሁ የቤተ ክርስቲያን መሪዎች፣ የጂሲቢሲ አባላት፣ ቅዱሳን በዚህ ስላዩዋችሁ እጅግ ደስታ ይሰማኛል። እጅግ በጣም ነው የምወዳችሁ። አጨብጭቡ እስኪ ለራሳችሁ። በጣም አጭር ጊዜ ነው ከዚህ በኋላ የምናሳልፈው፣ ነገር ግን ደግሞ በጣም ወሳኝ ነገሮች እናደርጋለን። ሁለተኛ ጢሞቴዎስ ምዕራፍ 2 አንድ ቃል አነብና ቁጥር 15 ላይ ይመስለኛል። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይላል። የምሰብክበት ርዕስ አይደለም፣ ነገር ግን አገልግሎት ስታገለግሉ ብቻችሁን አይደለም የምታገለግሉትና እግዚአብሔር በአገልግሎት ትራክ ውስጥ ቀኝ እጃችሁን የሚይዝ ከጎናችሁ የሚቆም አብሯችሁ የሚጠመዱ ሰዎች ይሰጣችኋልና እዚህ ያመለክን አሁን ቅድም ምን እያሰብኩ እንደነበር ታውቃላችሁ? አገልጋይ መሆን በራሱ አገልግሎትን ለህይወት ህይወትን ለአገልግሎት ዴዲኬት ማድረግ ራሱ ልክ እንደ ጌታ ኢየሱስ ሞቶ መነሳት ማለት ነው። በጣም በተለይ አገልጋይ የሆኑ ሰዎች ይሄን ያውቁታልና ዛሬ አንድ ደግሞ ደስታ አለን። ምናልባት ከዚህ በኋላ ደግሞ ሰፋ ባለ መልኩ እስከ ዛሬ በነበረን የአንድ አመት ቆይታ እንደ ሚራክል ሴንተር ቤተክርስቲያን በአማርኛ አገልግሎት ብቻ ነበረ የቆየ ነው እና ግን እንጸልይ ነበር እግዚአብሔር የተለያዩ ቋንቋዎች ላይ እንዲያሰፋን በደንብ ደግሞ እንድንሰራ የመንግስቱን ወንጌል እና በዛ አቅጣጫ ላይ ደግሞ ከዛሬ ቀን ጀምሮ በትግርኛ አገልግሎት እስቲ ክብር ለጌታ አምጡ፣ አጨብጭቡ እስኪ። የእግዚአብሔርን የወንጌል ስራ እንሰራለን። ለዚህ የወንጌል ስራ እግዚአብሔር ደግሞ ወንድም አድርጎ የሰጠንን ወንድማችን አገልጋይ ፓስተር ብርሃን ጌታቸውን ባለቤቱን ለምለም ግደይንና እንደዚህም ደግሞ የተወደዱ ልጆች አሉት ሜሮና ብርሃንና ሜላኤል ብርሃን የሚባሉ እስኪ ባለቤቱንና ፓስተር ብርሃንን ወደዚህ ጠራለሁ። ኑ እስኪ አጨብጭቡላቸው እስኪ። እንደዚሁም ደግሞ የጂሲቢሲ መሪዎች ወደዚህ መጣችሁ ለዚህ አገልግሎት ዴዲኬት እናደርጋቸዋለን ማለት ነው። አፖስትል ኪዱ እንኳን ደህና መጣ፣ አጨብጭቡለት እስኪ። ና በሉት ወደዚህ። ፓስተር ሜርሲ ኑ ወደዚህ እስኪ። አፖስትል መሐሪ እንደዚሁም ዶክተር ንፍታሌ፣ ፓስተር ሳሚ እንደዚሁም ደግሞ የቤተ ክርስቲያናችን የቦርድ ሰብሳቢ ወንድም አስረስ ወደዚህ ተመጡና እንጸልይላቸዋለን። እጃችሁን ዘርጉ እስኪ ቅዱሳን፣ እንባርካቸዋለን። እግዚአብሔር ለዚህ አገልግሎት ዴዲኬት ሲያረጋቸው አያችሁ፣ ሰው ሲሄድ ብቻ አይደለም በክብር መሸኘት ያለበት። አምኖ ለአገልግሎት የጌታን ስራ ሲቀበል በክብር ዴዲኬት ማድረግ አለብን። በጣም የሚያስገርመው ባይ ዘ ዌይ እሱ ብቻ አይደለም፣ እንደገና በቅርቡ ሌላ ዴዲኬሽን አለን እዚሁ ትግርኛ አገልግሎት ላይ። በጣም የተወደደ ወንድም በቅርቡ ነው ከኤርትራ የመጣው እና እግዚአብሔር እያሰፋን ያለው እና በዚህ አቅጣጫ እጆቻችሁን ዘርግታችሁ እንድትባርኳቸው ፈልጋለሁ። ዘርጉና ባርኳቸው። እግዚአብሔር ለቤተ ክርስቲያን ለምድር ለየትኛውም ዳርቻ በረከት እንዲያረጋቸው፣ እንዲያበዛቸው፣ እንዲያሰፋቸው። አጭር ደቂቃ ከአፖስትል መሐሪ እንዲባርካቸው ሰጣለሁ።
ናይዘል ዓለም ቅዱስ ሰማያዊ እግዚአብሔር አቦና ነመስግነካ ኣለና ስለዞም እግዚአብሔር አቤ ገዛርሶም ንምስፋሕ መንግስትኻ በዛሃብካ ምጻውዒትን ጸጋን ዛሃብካ ናህዋት ተመስገን እዛ ምድሪ ብጎይታ ቤት ክርስቶስም ኃይላ ተሃቦም ሰማያት ድማ ብጎይታ ቤት ክርስቶስም ኣብ ልዕሊኦም ንኽብርኻ እግዚአብሔር አቤ ይፈለ ዘላለማዊ ቅዱስ አምላኽና ንምዕራብ ንምብራቕ ንሰሜን ንደቡብ ኣቢሎም ይውረሶ እነሆ እግዚአብሔር ጎይታ ሰማይ ንጉሥ ኩላ ምድሪ ከምታ እግዚአብሔር ዝተኸላ እግዚአብሔር አቤ ገነት ግራት እግዚአብሔር አቤ ኮም ይኹን ብስም ኢየሱስ በኢየሱስ ክርስቶስ ስም እግዚአብሔር አቤ ኣብ ቃልካ ፍሉይ ብርሃን እግዚአብሔር አቤ አገልግሎቶም ድማ መለኮታዊ ኃይል የለኻ ስለዚህ ማሕበር ድማ እግዚአብሔር አቤ ነመስግነካ ስለ ሓውና እግዚአብሔር አቤ ፓስተር ብርሃን ተመስገን ስለ በዓልቲ ቤትን ስለ ደቆን ተመስገን ስለ ሚራክል ሰንተር እግዚአብሔር አቤ ተመስገን ኣብ ዝምድሪ እግዚአብሔር አቤ በናጽነት ንዓኻ ኸነምልኽ መንግስትኻ ኸነስፍሕ ዕድል ስለ ዝሃቡና ብስም ኢየሱስ ክርስቶስ ንባርኾም ኣለና ስለ መንግስት ኡጋንዳዊን ተመስገን ስለ እግዚአብሔር አቤ ወከልቲ መንግስት ኡጋንዳዊን ተመስገን በነገር ኩሉ ስም ካብርኽ ይኹን በዓልቲ ቤቱ ማኸር ቤቱ ኸንፈራይት ወይን ትኾን ደቁ ድማ ኣብ ዙርያ ማኣዲ ከም ተኽሊ ኣውሊዕ ይኹኑ እግዚአብሔር አቤ ተግባር ኢላዊ ይባረኽ ኃይሉ ኸም መዓልታት ይኹን ናይ ስምካ ኃይል ብልዕሊ የነበረ መግለጽ ክብሪ ብቅዱስ መንፈስካ ይኹን መንግስትኻ ኻው ብኃይል ትገስግስ ስለ ሰማዕኸና ተመስገን ካብ ሕጅን ዘላለም ስምካ ብሩኽ ይኹን ጎይታ በኢየሱስ ክርስቶስ ክብር ስም አሜን በጌታ በኢየሱስ ስም በአብ በወልድ በመንፈስ ቅዱስ ስም ይሄ ቤት የተባረከ ይሁን እግዚአብሔር ከፊታችሁ ይውጣ እግዚአብሔር የሰማይን ነገር ሁሉ አብሯችሁ ይልቀቅላችሁ ድል ይስጣችሁ ምድር ትቀበላችሁ የምትናገሩት ከአፋችሁ እሳት ይውጣ ኢየሱስን በዘመናችሁ ግለጡት እግዚአብሔር በምልክት ያጽናላችሁ አብሮነቱ እስከ ልጅ ልጆቻችሁ ዘር ድረስ ይከተላችሁ በአብ በወልድ በመንፈስ ቅዱስ ስም ባርከን አሳልፈን ሰጠናችሁ አሜን አጨብጭቡላቸው እግዚአብሔር አምላክ ይባርካችሁ ሁላችሁም የምታውቁትን በጌታ በኢየሱስ ክርስቶስ ስም አነባለሁ ሕዝቅኤል ምዕራፍ 37 ሕዝቅኤል ምዕራፍ 37 እንደዚህ ይላል የእግዚአብሔር እጅ በላይ ነበረ እግዚአብሔርን በመንፈሱ አወጣኝ አጥንቶችን በሞሉባት ሸለቆ መካከል አኖረኝ በእነርሱ አንጻር በዙሪያቸው አሳለፈኝ እነሆ በሸለቆ ፊት እጅግ ብዙ ነበሩ እነሆ እጅግም ደርቀው ነበር ከዛ በኋላ እንደገና እንደዚህ ይላል የምታውቁትን ሐሳብ ነው አለፍ አለፍ እያልኩ አነብና ሐሳቡን ብቻ እናገራለሁ የሰው ልጅ ሆይ እነዚያ አጥንቶች በሕይወት ይኖራሉን ብሎ ጠየቀኝ እኔም ጌታ ሆይ አንተ ታውቃለህ ብያለሁ እንዳዘዘኝም ደግሞ ትንቢት ተናገርኩ ቁርበት በላያቸው ላይ ትንፋሽ ግን አልነበረባቸውም አጥንቶቹ ተገጣጠሙ ይላል ከዛ ቁጥር 12 ትንቢትን ተናገር እንዲህም በላቸው ጌታ እግዚአብሔር እንዲህ ይላል ሕዝቤ ሆይ መቃብራችሁን ከፍታለሁ ከመቃብራችሁ አወጣችኋለሁ ወደ እስራኤል ምድር አስገባችኋለሁ ኢየሱስ ጎይታዩ ሕዝቅኤል ምዕራፍ 37 ካፍቅድ 1 ስጋዕ ፍቅድ 12 ዘሎ ሕልፍ ኢለ ኸንብቦየ ኢድ እግዚአብሔር ኣብ ልዕለይ ነበረት እግዚአብሔር ከኣ ብመንፈስ ኣውፃኒ ኣብ ማእከልታ ጎልጎል ድማ ኣንበረኒ ንሳውን ዓፃፅምቲ መሊእዋ ነበረ ኣብ ጥቆም ብዙርዮኦም ኣሕለፈኒ እንሆ ከዓ ኣብቲ ዝባን ጎልጎል ኣዝዩ ብዙሕ ነበረ እንሆውን ኣዝዩ ንቁፅ ነበረ ንሱ ከዓ ኣታ ወዲ ሰብ እዚ ዓፃፅምቲ እዚስ ህያው ዶ ክኸውን እዩ በለኒ ኣነ ድማ ወ እግዚአብሔር ኣምላኽ ንስኻ ትፈልጥ በልኩ ፍቅድ 12 ስለዚ ተነበ እግዚአብሔር ኣምላኽ ከምዚ ይብላሎ ኢልካውን ንገሮም እንሆ ኣነ መቃብራትኩም ክኸፍት ኣቱም ህዝበይ ካብ መቃብራትኩም ድማ ከውፃኣኩም ናብ ሃገር እስራኤል ውን ከዓ ከእትወኩም እየ አሜን እስኪ አሜን በሉ አጨብጭቡ እስቲ ለቃሉ አጣቆነ ዝቃል ዝስከ ሕዝቅኤል እንግዲህ እንደምታውቁት ሕዝቅኤል ከም ትፈልጡ ምዕራፍ 37 የሚታወቅ ፌመስ ክፍል ነው ምዕራፍ 37 ዝፍለጥ አዝዩ ፍሉጥ ዝኾነ ክፍል እዩ እግዚአብሔር የሰው ልጅ ትንቢት አናግሮ አጥንት ከአጥንት የገጣጠመበት
እግዚአብሔር ንወድ ሰብ ትንቢት አዛሪቡ አጽምም አጽሚ ዘለጋገበሉ ይሄ ነብይ የምርኮ ዘመን ነብይ ነው። እዚ ነብይ እዚ ናይ ምርኮ ዘመን ነብይ ይሁዳ በባቢሎን ለ70 ዓመት ባሪያ በነበረ ጊዜ ይሁዳ አብ ባቢሎን አምርኮ 70 ዓመት አብዝገበረሉ ጊዜ በኤርሚያስ በኩል ትንቢት መጥቶ ባርነቱ እንደሚያበቃ እስከሚነገራቸው ጊዜ ድረስ በኤርሚያስ ትንቢት አምጪው ድማ ባርነት ከምዘብቅዕ ትንቢት ክሳዕ ዝንገሮም እግዚአብሔር አምላክ በባርነት ከመግባታቸው በፊት እግዚአብሔር አምላክ ቅድምን አባርነት ምእታውም በባርነት ውስጥም እያሉ አባርነቱን እንከለው ነፃም ወጥተው እያሉ ሐራ ሆይነው ማላኸሎ ህዝቡን የሚተው አምላክ እንዳልሆነ የሚያሳይ ክፍል ነው። ህዝቡ ከምዘይ ገድፍ ዘሪ ካክፍ ምርኮኛ ሆኖም ድምጽ የሚያመጣ ነብይ ነው። ምሩኽ ኮይንካ ድምጽ ዘምጽ ነብይ ነው። ስለዚህ አንድ ጥያቄ እግዚአብሔር ጠየቀው። ስለዚህ እግዚአብሔር ሓደ ሕቶ ሓቲቶ በመንፈስ ነበርኩ ይላል። በመንፈስ ነው ይብል በአካል አይደለም የሄደው። በአካል አይኮነም። የእግዚአብሔር እጅ በላይ ነበረ የሚለው ናይድ እግዚአብሔር አብ ልዕለይ ነው። መንፈስ ቅዱስን ነው የሚያሳየው። መንፈስ ቅዱስ ይዘረካ መንፈስ ቅዱስ መጥቶ ግን አወጣኝ ወደዛ ይላል። መንፈስ ቅዱስ መጪው ግን አውጪና መቃብር አካባቢ ወሰደኝ። አጥቃ መቃብር ወሲድኒ 70 ዓመት ነው የቆየው ይሄ መቃብር። እዚ መቃብር 70 ዓመት ፈራርሷል። ፈራሪሱ ፎርም የለውም። ፎርም አጥንት ካጥንት ተበታትኗል። አጥሚ ካብ አጽሙ ተበታትኗል። መድረቅ ብቻ አይደለም ረጅም አስቆጥሯል። ምድራቅ ጥራይ ምንቃጽ ራይ ዘይኮነስ ነውህ ዝገበረ ተስፋ ሃይብል ነገር ግን ወሰደኝ በመንፈስ ተሆነ ግን በመንፈስ ወሰደኝ። ከዛ እግዚአብሔር ጠየቀኝ አንድ ጥያቄ። ሹ እግዚአብሔር ሓደ ሕቶ ሓተተኒ ይብል ሕዝቅያስ መጠየቅ የሚገባውን እግዚአብሔር ቀድሞ ሕዝቅያስን ጠየቀ። ሕዝቅኤል ከሓተት ዝግቦ እግዚአብሔር ቀድሙ ሕዝቅኤል ሓቲቶ እነዚህ አጥንቶች በህይወት ይኖራሉን ብሎ ጠየቀ። እዞም ዓጻጽምት እዚስ በህይወት ኮን በህይወት ህያው ኮን ይኹሉ ዶ በለ ይሄን ጥያቄ መጠየቅ ያለበት እኮ ሕዝቅያስ ነው። እግዚአብሔር እዚ ሕቶ ዝ ከሓተት ዘለዎ ሕዝቅኤል ይነሩ። እግዚአብሔር ግን ቀደመና ጠየቀው። እግዚአብሔር ቀዲሙ ሓቲቶ ሕዝቅኤል አንድ ነገር መለሰ። ሕዝቅኤል ከምዚ ኢሉ ሓደ ነገር መለሰ። ጌታ ሆይ አንተ ምን ትላለህ? እግዚአብሔር ንስኻ ትፈልጥ እስኪ ታውቃለህ በሉ። ንስኻ ትፈልጥ በሉ። በጣም የሚገርመው እኔ አላቅም አይደለም መልሱ። እቲ አዝዩ ዝገርም አይፈልጥን የኮነንት መልሲ እዛ ጋር የሚጠቀመው ቃል እንደሆነ ታውቃላችሁ። ታውዝ ተቀመው ቃል ተቀም ዝሆነ አንተ ትችላለህ፣ ንስኻ ትኽእል ኢኻ ዝብል የደረቀ ነው። ንቁጽ 70 ዓመት የቆየ ነው። 70 ዓመት ግን አንተ ትችላለህ። ተሆነ ግን ንስኻ ትኽእል ኢኻ እኛ ብንሆን ብዬ አሰብኩ። ባይዘው ንሕና አንተ ንኸውኒ ለሐሲባና እኔም ቢሆን በዚህ ዘመን የጠየቀኝ እግዚአብሔር አብ ዘመን ዝና ሓቲትን ነሩ ተዝኸው አድፌ ይቆማሉ ልል ይችላልው። ተቀላጢፈ ወደው ኽብል ይኽእል እዩ በልኩ ነረ። ሕዝቅያስ ግን ያቃል፣ አምላኩን ያቀዋል። ሕዝቅኤል ግን አምላኩ ይፈልጦ ኤክስፒሪየንስ የለውም፣ ተሞክሮ ይብሉን። ከዚህ በፊት በሕዝቅያስ አገልግሎት የሞት አልተነሳም። ማንና ሕጂ አብና ሕዝቅኤል አገልግሎት ዝሞተ ሰብ አይተሰን እንኳን የደረቀ አጥንት በህይወት ሊቆም አንኳይ ዝነቀጻ አጽሚ በህይወት ደው ክብል አንተ ታውቃለህ፣ ንስኻ ትፈልጥ ትችላለህ፣ ትኽእል ኢኻ ድማ። ከዛ እንደዚህ ያለው እግዚአብሔር ከምዚ ድማ ይለው እግዚአብሔር ተናገራ ትንቢት ተዛረበ። ዛሬ በኢየሱስ ስም አንድ ነገር አውጃለሁ። ሎሚ ብሽም ኢየሱስ ራሱ ሓደ ላይ ነገር ትንቢት አውጃለሁ። የሚናገር የሆነ ሰው አለ። ኣብ ልዕሊኡ ትንቢት ተዛረብ ሰብ ሓደ ሰብ አለ። የደረቀ ነገራችሁ በኢየሱስ ስም መገጣጠም ይጀምራል። ዝነቀረጸ ነገርኩም ክጋጣጠም ክላጋገም ክጅምር። የሚያምን ሰው እስኪ እጁን ከፍ አድርጎ አሜን ይበለኝ። ዘአምን ሰብ እስከ ሓደ ሰብ አሜን አጠገባችሁ ይበል። ያለውን ሰው እንደዚህ በሉት። ኣብ ጎንኩም ዘለኹም ዝበሉ ዛሬ ምሽት በሉት። ሎሚ ምሸት በሉ። የትንሳኤው ኃይል በሉት። ናይ ትንሳኤ ኃይል የሞተ ነገርህን በሉት። ዝሞተ ነገር ካ መገጣጠም ይጀምራል። ክጋጣጠም ክጅምር። ቅርጽ ያስይዘዋል። ቅርጽ ከተሕዞ ፎርም ያስይዘዋል። ፎርም ከተሕዞ እውነት ነው የሚል ሰው አሜን ብሎ ያጨብጭብ እስቲ ለዚህ ጌታ አሜን ይሉ ይጣቃ። ሕዝቅያስ ከዛ እንደዚህ ያለ ሕዝቅኤል ከምዚ ኢሉ ትንቢት ተናገር አለው። ትንቢት ተዛረብ ኢሉ የደረቁ አጥንት ላይ ኣብ ዝነቀጹ ዓጻጽምቲ ቆየ ላይ 70 ዓመት ዝጸንሐ እኔ እኮ እግዚአብሔር ሆይ አነ እኮ እግዚአብሔር በእኔ አገልግሎት የሞተ ሲነሳ ይቻላል። ኣብ አገልግሎተይ ዝሞተ ክትስሪ አይፈልጥም። አጥንት ላይ አንኳይ ዓጽምቲ የተበላሸ ነገር ላይ ትንቢት መናገር ይከብዳል እኮ። ኣብ ዝተበላሸው ነገር ትንቢት ምዝራብ እኮ ይከብድ እዩ። ይስተካከላል ማለት እኮ ከባድ ነው። ዝተኻኸል እዩ ምባል ኣዝዩ 70 ዓመት የቆየ ነገር ላይ ተናገር አለው። 70 ዓመት ኣብ ልዕሊ ዝጸንሐ ነገር ተዛረብ ኢሎ ተናገርኩ ይላል። ተዛሪበ ድማ እንዳለኝ ተናገርኩ። ድምጽ መጣ። ድምጽ መጽዩ ሰምቶ አያውቅም። ሰሚዑ ድማ አይፈልጥም። መቃብር አካባቢ የሆነ ድምጽ ገባ። ኣብ ጥቃ መቃብር ዝኾነ ድምጽ መጣ። ታውቃላችሁ መቃብር ስፍራ ጸጥ ያለ ነው ያስፈራል። ፈልጡይኹም ኣብ መቃብር ከ70 ዓመት በኋላ ግን የሚገጣጥምና የሚያንቀሳቅስ አጥንትን ድምጽ መጣ። ድሕሪ 70 ዓመት ግን ነቲ ዓጻጽምቲ ዘንቀሳቅሶ ተሰምቶ አያውቅም። ለ70 ዓመት ተሰሚዑ አይፈልጥን እዩ። 70 ዓመት መንቀሳቀስ ጀምሮ አጥንት ክንቀሳቀስ ጀሚሩ ባይዘው ዝም ብለው ሄዶ አይደለም ግጥም ግጥም የሚሉ ሱቂሎም ከዶም አይኮነን ዝጋታ የማ እንደሆነ ያውቃሉ።
ፈልገው ነው ሄደው የሚገጥሙት ደልዩ ኸይዱ እጅናገር ሰውየውን ፈልጎ ሄዶ ነው የሚገጥመው ነቲ ሰብ ደልዩ ኸይዱ ይዝገጥሞት አጥሚ ነው የቆየ ነው ፋህ ዝበል አጽምቲ ድምጹን ያንቀሳቀሰው ድምጽ ያንቀሳቀሰው ይውላችሁ ቃል ብቻ አይደለም በህይወታችሁ የሚሰራው ቃል ጥራ ይሆንና ዛሬ የትንሳኤው ድምጽ ወደ ህይወታችሁ ይመጣል ትንሳኤ ድምጽ ያቢው እግዚአብሔር የሞተ ነገራችሁን ያንቀሳቀሰው እግዚአብሔር ንዝሞተ ነገርኩም ከንቀሳቀሱ ድምጽ ነው ድምጽ እዩ ከዛ እንደዚህ ያለ ቀጥሎ ኸምዚሉ አጥንቱ ተገጣጠመ አጽምቲ ተገጣጢሙ ለጅማቱ ትንቢት ተናገራለሁ ነት ጅማውት ድማ ትንቢት ተዛረበሉ እንደገና ተናገርኩ ከም በሐዲስ ድማ ተዛረብኩ ይብ አሁንም ጅማት ለበሱ ሐጂውን ጅማት ለቢሱ ስጋ ለቢሱ መልክ ያዙ መልክ ሒዞም የሰው ቅርጽ ያዙ ናይ ሰብ ቅርጽ ሒዞም ግን እስኪል የሞቱ ነበሩ ግን ዝሞቱ የም ነይሮ ሕያው አልነበሩ ሕያው ድማ አይነበሩ ከዛ የመጨረሻ አንድ ነገር አለው ሐጂ ናይ መወዳታ ነገር ሓደ ነገር አሁን ደግሞ ከአራቱም አቅጣጫ ንፋሳትን ጠራለ ሐጂ ድማ ከበርባዕቲው አንፈታት ንፋስ ጸውዒሎ ንፋስ ይገባባቸዋል ንፋስ ከአትወኩም ይሎ ንፋስ ብሎ የተቀመጠው ሩሃ ሚል ቃል እትት ንፋስ ይሉ ተቆመጠው ቃል ሩሃ ዝብል ቃል ኮይኑ መንፈስ ዝብል ትርጉም አለው መንፈስ ቅዱስ ማለት ይሄ መንፈስ ፍጥረት ላይ ነበር እዚ መንፈስ አፍ ፍጥረት ነው እግዚአብሔር ብርሃን ይሁን ያለበት እግዚአብሔር ብርሃን ይሁን ዝበለ ሆነ ይላል ኮነ ድማ ድምጽ ነው ባይዘው ድምጽ እዩ ሰማይን ሰማይ ያረገ ድምጽ ሰማይ ሰማይ ዝገበረ ድምጽ ምድር ያረገ ድምጽ ነው ምድር ዝገበረ ድምጽ እዩ ካለ መኖር ወደ መኖር ያመጣ ድምጽ ነው መንባር ናብ ዘይ መንባር ዘምተ ሕዝቅኤል 37 ላይ ተደገመ ሄድም ሕዝቅኤል 37 ድማ መጪው እስኪ አንድ ሰው ጮሆ የትንሳኤው ኃይል ይበልስ አደ ሰብ እስከ ናይ ትንሳኤ ኃይል ይበል የሞተ ነገር የሚያንቀሳቅስ የሞተ ነገር ዘንቀሳቅስ ያረጀ ነገር ህይወት የሚዘራ ሆነ አረገ ነገር ድማ ህይወት ዘሪ ገጣጠም ሆነ ዝገጣጥም ድማ ሆይ እኔ እናንተን አላቅም ዛሬ ይሄን ሳወራ ግን እደሰታል አነናትኩም አይፈለጥን ያነ خزارب كله ይሄ የትንሳኤ መንፈስ እናንተ ውስጥ ገብቷል እዚ ናይ ትንሳኤ መንፈስ አባኹም አትሎ ይሄ የትንሳኤ መንፈስ እናንተ ውስጥ አለ እዚ ናይ ትንሳኤ መንፈስ አብውሽጥኹም አሎ የሞተ ነገራችሁ ይነሳል ያልኩ የሞተ ነገርኩም ክትስዩ ብላለሁ እስኪ አንድ ሰው አሜን ይበለኝ አሜን እኔ ይወረኛል ሁሉ ሳስበው አይገርምም ክፉ እዚ ክዛረብ ኮልሁ አካላቴ ዋላይ ተዘዝድ ብለ ከዛ ንፋስ መጣ ገባባቸው ይላል ንፋስ መጪው አተውም ድማይ መጀመሪያ ላይ እኮ ለሕዝቅኤል እንደ ያለው እግዚአብሔር መጀመርታነ ሕዝቅኤል እግዚአብሔር ከምዚሎ እነዚህ አጥንቶች ይገጣጠማሉ ዞም አጻጽምት ይጋጣጠሙ ታላቅ ሰራዊት ይሆናሉ አቢ ጭፍራ ድማ ሆኖ የትንሳኤ ኃይል ማለት ናይ ትንሳኤ ኃይል ማለት ሞትን ህይወት የሚሰጥ ማለት ነው ንሞት ህይወት ዝህብ ማለት መሸነፍ የማያቅ ኃይል ማለት ነው ምስዓር ምርምታ ዘይፈልጥ ነገር ማለት እዩ ይሄ ትንቢት እዚ ትንቢት እዚ ዮሐንስ አይ ቲንክ ምዕራፍ 22 ኦር 22 አካባቢ ተፈጽሟል ዮሐንስ አብካባቢ 22 አባይ አብሉ ተፈጽሞ ኢየሱስ ከሞት ከተነሳ በኋላ አገኛቸው ይላል ደቀ መዛሙርት ኢየሱስ ከሞት ምስተንሰ ረኸቦም ብል ደቀ መዛሙርት መንፈስ ገባባቸው ይላል መንፈስ ድማ አተውም ተናገራቸው ተዛረበው መንፈስ አገኛቸው ይላል መንፈስ ድማ ረኸቦም ብል እዚህ ክፍል ላይ የሚናገረው ምን እንደሆነ ታውቃለህ እዚ አብዘ ክፍል ዝዛረበው እንታይ ከም ዝሆነ ተፈጥሮ አሁን እስካወራ ነው ድረስ የሚያወራው ክሳብ ሕጂ ተዛረብና ዝዛረበው ሕዝቅኤል ለእስራኤላውያን ከምርኮ ነፃ ትወጣላችሁ እያለ ነው ሕዝቅኤል እስራኤላውያን ከምርኮ ሐራት ወጡ ተበታትናችሁ ነበር ተፋሒልኩም ነርኩ ሞታችሁ ነበር ወይትኩም ነርኩም ይሁን ረጅም ጊዜ በአሶር እየተገዛችሁ ነበር ዘመን አብ ትሕቲ አሶር ተገዚሁ ነርኩ ነፃ መውጫችሁ ደርሷል እያላቸው ነው ሐራት ሆኑሉ ጊዜ በጭሕሉ ማለት ጥላ ነው ይሄ አይገርምም ተሆነ ግን እዚ ጽላሎት ሕዝቅኤል እኮ አልገባውም እንጂ ቁጥር 12 ላይ ቀጥሎ እግዚአብሔር እንዲያናገረው ሕዝቅኤል አይተረዶን ይንበር አብ ፍቅድ 10 መቃብራችሁን ከፍታለሁ መቃብርኩም ኮፍቶ ይሉ የሞት አስነሳለሁ አይደለም የሚለው ዝሞተ ዘተከተሲ አይኮነ ህዝብ አወጣለሁ ህዝብ ከውጪ ኔሽን ከመቃብር ይወጣል አለ ከመቃብር ሀገር ከውጪ ትንቢታዊ መልእክት ነው እያወራ ያለው ትንቢታዊ መልእክት ይዛረብ መሲያኒክ ፕሮፌቲክ እያወራ ነው ና ኢየሱስ ክርስቶስ ሆነ ትንቢት ይዛረብ ነው ዛዕባ ኢየሱስ ይዛረብ ነው ምክንያቱም በዛ ዘመን መቃብር አልተከፈተም አብት ዘመነቲ መቃብር አይተከፈተም ለእስራኤላውያን በሚገባ መልኩ ከባርነት ነፃ እንደሚወጡ ነግሯቸው እስራኤላውያን ብዝርዶም መንገዲ ከባርነት ሐራ ከም ዝሆኑ ተዛሪቦ ምርኮ እንደሚያቆም ነግሯቸዋል ምርኮ ከምዘ ቋርጥ ነግሮ ነገር ግን ከዛ በኋላ የተከፈተ መቃብር የለም ተሆነ ግን በድሕሪው ተከፈተ መቃብር የለን በጣም የሚገርመው ግን እንደዚህ ያለ ገርም ነገር ግና ኔሽን ከመቃብር አወጣለሁ አለ ሀገር ከውጪ ይሉ ይሄ ትንቢት ጠብቆ ሄዶ ኢየሱስ ላይ ተፈጸመ እዚ ነገር እዚ ተጸብዩ ሄዱ ትንቢት እዚ አብ ኢየሱስ ተፈጸመ ኢየሱስ ወደ መቃብር ገባ ኢየሱስ ና መቃብራቲው መቃብሩ ሲገባ አብ መቃብር ከአቱ ሆሎ ታስተውሳላችሁ አይደል የአራት ቀን ሬሳ ሲያስነሳ ኢየሱስ ትዝክሩ ይኹም ምሽ 4 መዓልቲ ዝገበረ ሬሳ ከተስእ ሆሎ ኢየሱስ አልዓዛር ሆይና ሲለው አልዓዛር ነዓ ብሎ ሆሎ በጆሮ እኮ አይደለም የሰማው በእዝኑ አይኮነን እኮ ሰሚዑ ወደ ሞት
ባህር ገብቶ ሄዶ ናብትናይ ሞት ባህሪ ከይዱ አትዩ ያላዛርን ነፍስ ነው የመለሰው። ንናይ ያላዛር ነፍሲዩ መሊሱ ያራት ቀን ነው ፈራርሷል ኦሬዲ አበርባዕተ መዓልት ኮፈሪሱ መልሶ ነው የሰራው ከም በሐድሽ ይሰሪሑ ልክ ለዚህ ነው ኢየሱስ መቃብር ውስጥ ገብቶ ነዚዩ ድማ ኢየሱስ አመቃብራቱ የኔና የናንተን ህይወት ነው የወለደው። ነትናቴን ናትኩም ኔሽን ነው በኢየሱስ የተወለደው። ሀገሪው በኢየሱስ ተወለደ። አልገባውም ይሄ ትንቢት። ሕዝቅኤል ትንቢት አይተረዳው። እኛ ያለቀ መጽሐፍ ይዘን አሁን ስናነበው ግን ይገባናል። ንሕና ዝተወደአ መጽሐፍ ሒዝና ሎሚ ስለ ኢየሱስ ነበር ያወራ። ብዛዕባ ኢየሱስ ተዛሪቡን ዛሬ እንደዚህ ይላችኋል። ሎሚ ከም ዝብለኩም ማለት የሆነ ድምጽ ወደ ህይወታችሁ ይመጣል። የሆነ ድምጽ አብ ህይወትኩም የትንሣኤ ኃይል ወደ ህይወታችሁ ይመጣል። የትንሣኤ ኃይልና የሞተ ነገራችሁ ይነሳል። ሞተ ነገር እስኪ አሜን በሉኝ። አሜን። ማስታወሻዬንም ማላየው እንዳላረዝም ነው ባይተወይ ነቲ ጽሐፍኮ መጽሐፍ ዘይሪኦ መታንከኑ ወሒለ ብዙ ማየት እንችላለን። ብዙሕ ክንርኢ ምኻልና ነርና እቺም ብዬ ግን ልጠቅልል። እዚ ኢለግን ክውድ አብርሃምን ታስታውሱታላችሁ? አብርሃም ትዝክሮ ዲኹም 17 ላይ ሮሜ ምዕራፍ 4 ሮሜ 4:17 እሱን ሐሳብኔ በጣም እሱም ብቻ ብያችሁ እንጨርስ። ነዚ ጥራይ ለኩም ክንወዲና አጠገባችሁ ያለውን ሰው እንደዚህ በሉት፣ ትንሣኤ ማለት በሉት። አብጎንኩም ዘሎ ሰብ ከም ዝበልዎ ትንሣኤ ማለት እግዚአብሔር በሉት። እግዚአብሔር አንተን ነዓኻ ዛሬ ባለህበት ሎሚ ብዘለኻዮ ማንነት ሲያናግር ሳይሆን በሉት መንነትካ ከዛርበካ ሆሎ ዘይኮነ በክርስቶስ ኢየሱስ ባገኘው ማንነት በክርስቶስ ኢየሱስ ዝረኸብካዮ ማንነት ከትንሣኤው በኋላ በተቀበልከው ማንነት ድሕሪ ትንሣኤ በተቀበልካዮ በረኸት በዛ ማንነት ሲጠራህ ነው ማለት ነው። በቲ መንነት ክጽዋዓካ ሆሎ እዩ 4:17 እንደዚህ ይላል፣ ሙታንን ሕያው በሚያደርግ እንዳለ አድርጎ በሚጠራ በእግዚአብሔር ፊት አመነ ይላል። ሙሴ ኣብ ቅድሚቲ ዝኣመኖ ንሙታት ዘተንስእ ነቲ ዘየለውን ከም ህልው ዝጽውዕ ገይሩ ዝጸውዖ አምላኽ ይብል። ሙሴ ስለ አብርሃም ሂስትሪ ሲጽፍ ብዛዕባ አብርሃም ታሪክ ክጽሕፍ ከሎ አብርሃም አመነ ጽድቁ እምነቱን ተቆጠረለት ይልና ጽድቅ ሆይን ተቆጥረሉ ይብልሞ ይስሐቅን ሰጠው ይላል። ይስሐቅ ሀቦ ይብል ይስሐቅን ሊሰዋ ብሎ ደግሞ ይስሐቅ ክስው ይሉ ድማ እግዚአብሔር መስዋዕት አዘጋጀ ብሎ ነው የሚያልፈው። እግዚአብሔር መስዋዕት አዳልዩ ይሉ ይዝሐልፍ። ጳውሎስ ነው ሮሜ ላይ መጥቶ ያብራራው። ጳውሎስ ዩ ኣብ ሮሜ መጽዩ ነዚ ነገር እዚ መብሪ አይነት እምነት ነው ያመነው። አብርሃም ተ አይነት እምነት ያሚኑ ሙታንን ሕያው የሚያደርግ ነትም ንሙታን ሕያው ዝገብር የሌለውን እንዳለ አድርጎ በሚጠራ ነው አለ። ነቲ ዘየለ ድማ ከምህሉ ገይሩ ዝጽውዕ እዩ ዝብል። አብርሃም ቤት የሌለ እንዳለ ተደርጎ እንደሚጠራ ያወቀው ይስሐቅ ተሰጥቶት ነው። ኣብ ቤት አብርሃም ነቲ ዘየለ ከምህሉ ኮይኑ ከም ዝጽዋዕ ዝተረድኦ ይስሐቅ ምስተዋቦ እዩ። አስዴት አድስ ጉድ ነው አይደል የሚለው። የሳራ ማህፀን ሙት ከሙት ያልተናነሰ ማለት ነው። ማህፀን ሳራሲ ከሞት ከም ዘይንእስ ገይሩ እዩ ዝዛረበ። አልሞተም ግን ትንሽ ጭላንጭል ነው የሚታይ። አይሞተን ግና ቁሩብ ብልጭታ ይዝራይ እንደሙት ነው ከም ዝሞተ እዩ። አብርሃም ግን አመነ። አብርሃም ግን አሚኑ። ከዛ እሱ ብቻ አይደለም፣ እሱ ጥራዩን አይኮነ እግዚአብሔር አብርሃምን ይስሐቅን ሲሰጠው እግዚአብሔር ለአብርሃም ይስሐቅ ክቦሆሎ ወደ መስዋዕት ይዞት ሄደ። ናብ መስዋዕት ይዞት ሰዋልኝ አለው። ሰዋለኝ ድማ ይሎ። ከዛ በኋላ ከደረሱ በኋላ አብሮት ከመጥሎል መጥሎሊዎች እንደዚህ አላቸው። ሽዑ አብቲ ቦታ ምስ በጽሑ ነቶም ምሱ ዝመጹ ባሮት ከምዚ ኢሎም እኔና ልጄ መስዋዕት ሰውተን እንመለሳለን ያላቸው። አነን ወደይን መስዋዕት ጌርና እስክንመለሲና ይሎም። እንትን ራሱን መሸወጃ ቃል አይደለም እያወራ ያለው። ለርሱ መጠበር ቃል አይኮነን ዝዛረብቶ አብሮት የመጡትንም ሰዎች እያጽናና አይደለም። ነቶም ምሱ ዝመጹ ሰባቱን እንዳጸናና አይኮነን። ምን እንደሆነ ታውቃላችሁ? አብርሃም ከዛ ይስሐቅን ይዞት ሄደ። አብርሃም ይስሐቅ ይዞ ሄዱ። አጋደመው፣ አደቂሱ ድማ ሊያርደው ተነሳ። ጋርዶ ይሎሃተስ ባይ ዘ ዌይ የበኩር ልጅ በዛ ዘመን የበኩር ልጅ ይሰዋል ታውቃላችሁ? አብቲ ዘመንቲ ናይ በኩር ውላድ ይስዋይ ነው የሚያሰዋ አማልክት አለ በዛ ዘመን። ዘሰው ዝነበረ አማልክት ነሩ። እኛ ነን እግዚአብሔር አብርሃም ይስሐቅን ሊሰዋው ነበረ ብለን ምን ደነግጠው እንጂ በዛ ዘመን አይደነገጥ። ንሕና ኢና አብርሃም ይስሐቅ ክስዎ ኢልና ንስም ብድንበር አብቲ ዘመንቲ ስም የበኩር ልጅ ብድሰበለ ይሰዋል በዛ ሲዝን። ናይ በኩርኻ ውላድ ይስዋይ ነሩ አብቲ ዘመንቲ በል አማልክት አለ። ነዚ ዝቅበሉ አማልክት ነሮም እዮም። ዋሽታው ምናምን አይ ቲንክ የሚባል አይ ቲንክ አሁን ልክ ነኝ አይደል? ሶ አብርሃም
የሌለን እንዴት አድርጎ እንደጠራ ያውቃል። አብርሃም ንዘየለ ነገር ከመይሉ ኸምዝ ጸውዐ ይፈልጥ። ስለዚህ እንመለሳለን ሲላቸው እየዋሻቸው አይደለም። ስለዚህ ክንምለሲና ክብሎም ኮሎ እንደ ሐሶም አይኮነን። ይስሐቅን ወስደዋለሁ፣ ይስሐቅ ወስዶዬ አጋድመዋለሁ፣ ከደቅሶዬ አርደዋለሁ፣ ክስዎዬ ከዛ እሳት ለኩስበታለሁ፣ ሐውጌ መስዋዕት ይሆናል፣ መስዋዕት ሆነ። ይስሐቅ አመድ ይሆናል። ይስሐቅ ሐመድ ከሆነ ነገር ግን አለ ተሆነ ግን አይሉ አመድን እንደገና አቁሞ መልሶ ይሰጠኛል ነው ያለ። ለሐመድ ከም በሐድሽ ደዋቢሉ መልሱ ክበኒ ይሉ እምነቱን ነው ያሳይ ነት እምነት ያሪና እንጂ ይቀይርልኛል ብሎ ራሱን እየሸወደ አልነበረም አብርሃም። ክቀይረለ ይሉ ንርሱ እንዳታለለ ይኮነ ነው አብርሃም። ለዚህ ነው ሲናገር ሮሜ ላይ ጳውሎስ ያብራራው ስለ አብርሃም። ለዚህ ሮሜ ጳውሎስ ክዛረብ ኮሎ ኸምዝ ገሩ መብሪ ይቦ ሙታንን ሕያው አድርጎ በሚጠራ ሙታን ሕያው ገሩ ብዝጽውዕ ይሉ የሌለውን ደግሞ እንዳለ አድርጎ በሚጠራ ነት ዘየለ ድማ ከምህሉ ገሩ ብዝጽውዕ እግዚአብሔር ፊት አመነ ይላል። አብ ቅድም እግዚአብሔር አመነ ይብል ትንሣኤውን ያመነ ትንሣኤ አሚን። ኢየሱስ ተነስቷል ስንል ኢየሱስ ተንስዩ ክንብል ኮለና እናንተ ውስጥ ያ ትንሣኤ ገብቷል ይላል። አባሁም እቲ ትንሣኤ አትሎ ይዝብል ደሎ የማይሸነፍ ኃይል ማለት ዘይሰዓር ኃይል ማለት ኔክሮስ የሚል ቃል ነው ጳውሎስ እዛ ሮሜ ላይ የሚጠቀም። ኔክሮስ ድብል ላይ ግሪክ ቃል ይውዝ ተከማብ የተበላሸ ተጠቅሞ ይሰራል ማለት አይደለም። ዝተበላሸወ ተመሊሱ ይሰርሕ ማለት አይኮንም። በጣም ባረጀ ማህፀን ታምር ያደርጋል ማለት አይደለም። አብዛ አረገ ማህፀን ታምር ገብሪው ማለት አይኮንም። ተገንዞ የተቀበረ ተገኒዙን ተቀብረ አውጥቶ ይጠቀማል ማለት አውጪው ተቀመሉ ማለት የሞተው ነገር ላይ ህይወት ይገባል ማለት አብ ለዕለት ዝሞተ ነገር ህይወት ያፋር ማለት እስኪጆቻችሁን ዛሬ በኢየሱስ ስም ይሄን አውጃለሁ። ሎሚ ብሽም ኢየሱስ ዘውጃለሁ። በሞተ ነገራችሁ ላይ ይሄ መንፈስ ይገባል። አብ ዝሞተ ነገርኩም በሞተ ህይወት በቆመ ነገር ላይ መግባት ይጀምራል። አብ ዝሞተ ነገር ዝኻት መገጣጠም ይጀምራል። መገጣጠም ከጀመረ መሰራት ይጀምራል። ስራህ ከጀመረ የትንሣኤው ኃይል ከመቃብር ነፃ ያወጣል። ናይ ትንሣኤ ኃይሊ ከመቃብር ሞታ የነበረ ወክ ያስደርጋል፣ ያስሮጣል። ሞይቱን ዝነበረ በእግር ከም ዝንቀሳቀስ ገብሮዩ ኢየሱስ ጌታ ኢየሱስ ጎይታ። ስለዚህ ሕዝቅያስ የተናገረው ያ ትንቢት ቁጥር 12 ላይ ስለዚህ ሕዝቅኤል ዝተዛረቦ ትንቢት አብ 37 ፍቅድ 10 መቃብር ከፍታለሁ መቃብር ከፍቴ ኢየሱስ መቃብሩን ከፍቶ ተነሳ። ኢየሱስ ነት መቃብር ከፊቱ ተነሳ። በኢየሱስ በኩል እኔና እናንተ አብረን ተነሳን። በኢየሱስ ተነሳው የሚል ሰው ለዚህ ክብር ያምጣ እስኪ ለጌታ። ተነስቻለሁ የሚል ሰው ተንሴ ዝብል ሰብ ይው ይሄ የትንሣኤ ኃይል ሲገባችሁ እዚ ናይ ትንሣኤ ኃይል ምስተረዳኩ ያለውን ሰው እንደዚህ በሉት፣ ያንተ ጉዳይ በሉት። ነታ አብ ጎንኩም ዘለኹም ዘሎ ጉዳይ እድሜ ያስቆጥር በሉት። ክንዲዛ ቁጠረ የቁጥር ምንም ያክል ዘመን ያስቆጥር ክንዲዛ ቁጠረ ዘመን የቁጥር የትንሣኤ ኃይል ያስተካክለው። ናይ ትንሣኤ ኃይል ከዕርዮ እዩ። አጥንቶቹ ሲገጣጠሙ አጥንት ከጋጣጠሙ ሁሉ የከሌ አጥንት ከሌ ጋር አልሄዱ። በቃ እጅ ነው ብለው አይደለም ይሄዱት። አብናይ ክስቶ አጥሚ ናብናይ ክስቶ አጥሚ አይከደ የየራሳቸውን ፈልገው ነው ሄደት አብነናቶም የም ከዶም ገጢሞ ትንሣኤ ወደ ህይወታችሁ ሲመጣ ትንሣኤ ናብ ህይወትኩም ከመጽ ሆሎ የመጀመሪያ አንዱ ስራ ኦርደር ነው የሚያስይዘው። ተቀዳማይ ስራህ ኦርደር ምትሐዝ የተዘበራረቀውን ነገር ያስተካክለዋል። ግልብጥብጥ ንዝበለ ነገር ያስተካክሎ እዩ። ዛሬ በኢየሱስ ስም እኔ እናገራለሁ። ሎሚ ብሽም ኢየሱስ አለ የተዛባ ነገር ይስተካከላል። ኦርደር ያጣ ነገር ስነ ስርዓት መያዝ ይጀምራል። ተበላሸው ነገር ስነ ስርዓት ከሕዝ ክጅምር እዩ። ስለዚህ የትንሣኤውን ኃይል ስታስቡ ስለዚህ ናይ ትንሣኤ ኃይል አሁን ያላችሁበትን ሁኔታ አታስቡ። ነዚህ ሕጂ ዘለኹም ተስፋ መቁረጣችሁን አታስቡ። ተስፋ መቁረጣችሁም አይተሕሰቡ። ትንሣኤው የሚሰራው በጣም ተስፋ በቆረጣችሁ ሰዓት ነው። ትንሣኤ ዝሰርሕ ኣብቲ ተስፋ ዝቆረጽኩም ጊዜ አልቋል ባላችሁ ሰዓት፣ ተወዲዩ ኣብ በደመደማችሁ ሰዓት፣ ኣብ ዝዓጸኹምሉ ጊዜ የትንሣኤው ኃይል እናንተ ላይ አክቲቬት ይሆናል። ናይ ትንሣኤ ኃይል ኣባኹም አክቲቬት ክብር አምጡ እስቲ ለዚህ ክብርን አምጡ ኢየሱስ። ሁሉም ሰው አይኖቹን ይጨፍን። ኩላትና ዓይንትና ሃሌሉያ አመስግኑት እስቲ ጌታ። ሞት ላይ የነገስከው የትንሣኤው ጀግና አዜምልሃለው ከዚህም በላይ ገና የሚቀር አይኖርም ለሌላ ማስቀረው ጠቅልዬ ግን እናንተ ነው ማስገባው ረቡኒ ላገልግልህ እንጂ ጨርቄን ማቄን ሳልል ባልተሸራረፈ አንተን ባከበረ